ነው እንጂ እኮ እኔ እኮ ይሄን ቦታ እኮ እንደተቆጣጣርኩ ታውቃለህ አይደለ? በቃ ነገሮችን እኮ አንድ ምልክት ብሰጥ እኮ ይሄ ሁላ ነው። አንተ ራስህ እኮ በህይወት እንደማትወጣ ታውቃለህ አይደለ? ይኸውልህ አንድ ያልገባህ ነገር ቢኖር ማለት ነው እያየኝ ነው አይደል? ሰማኝ አይደል? ጉዳት ይደርስብሃል። አየህ ይኸውልህ እያየኝ ነው አይደል? እየተመለከታችሁ ነው ያለው ነገር እንዴ ምንድነው እግሩ ምንድነው በቅርበት ያስከው እሺ እና እንዴ ሰማችሁት እንዴ እሺ እዚሁ እየተከታተሉት እንደነበረ ስንመጣ ጥሎን መሮጡን አይታችኋል እዚህ ጋር በጣም በሚገርማችሁ ሁኔታ ይዘውት ራሱን እዚሁ ቁጭ አድርገውት ጊዜ ሳናጠፋ ስላሉ ነገሮች በደንብ ማወቅ ስላለበት እዚሁ የምንጠይቀው ይሆናል ስላሉ ነገሮች እዚሁ እሺ ተረጋጋለህ የተፈጠሩትን ነገሮች በተቀላላ ስትከታተል ነበር የሆኑትን ነገሮች በተቀላላ አይቻለሁ ሰምቻለሁ እያንዳንዱ ስለተፈጠረው ነገር ስለኔም ስታወራ ስለ ጋዜጠኛው ይያልክ ሚካስም ስለተባለ ሰው ስታወራ ነበር የተፈጠሩትን ነገሮች በተቀላላ ለልጅቷ ላይ ስትቀያየርባት የነበሩትን ነገሮች በተቀላላ ምን ጉድ እንደሆንክ የተፈጠሩትን ነገሮች በተቀላላ በትክክል ትነግረኛለህ ካለበለዛ ማተወጣው ችግር ውስጥ ነው የምትገባው ምንድነው መነግረህ አዎ የተፈጠረው ነገር በተቀላላ አይቻለሁ ምንድነው ማነህ ወደ ምንነት ነበር ስትቀየር የነበረው እያየኝ አይደል እንዴ ሰውነኛ አዎ ሰውነኝ ምን ስትታይማ ሰው ነው የምትመስለው እኮ ታዲያ ምን ይደረየ ነገር አየሁንክ የነበረው ነገር በተቀላላ በልጅቷ ላይ ስትቀየርባት ስታደርጋ ያሉት ነገር በተቀላላ አይቻለሁ አሁን ጊዜ ሳላጠፋ ጊዜ የለኝም እዛ ያደረጋችሁ ያላችሁት ነገር ሚኪ ስለተባለ ሰው ስታወራ ነበር ስለኔ ስለጋዜጠኛው ስለሚኪ እኔ ማን አንተ ራስህ ማን ስለ ወዳጆቻችሁ ያንዳንዱን ነገር እየሰማው ነበር ያንዳንዱን ነገር የደረስኩባቸው መረጃዎች አሉ የደረስንባቸውን መረጃዎች አጠናክሬ ይዣለሁ አሁን ደግሞ አዲስ አንተ ማን እንደሆንክ እየፈጠርከው ስላለው ጉዳት በተቀላላ ምንም የማውቀው ነገር የለም አሁን ግን እንድትነግረኝ እፈልጋለሁ የተፈጠሩትን ነገሮች በተቀላላ ይኸውልህ ዘግይቼም ቢሆን እደርስበታለሁ ሐሳቤን ተረድተኛል ነገር ግን አሁን ላይ እንድረዳ የምትፈልግ ከሆነ ትረዳኛለህ ስለተፈጠሩት ነገሮች በተቀላላና ማን እንደሆናችሁ ምን እንደሆናችሁ ማህበር ምናምን እያልከ ከርቀት ያለው ነገር እየሰማው ነበር ስለ ማህበሩም የተፈጠረው ነገር ያወራው ነገር በተቀላላ ማህበር ምን የምትወራው እያወራህ ነበር የምን ማህበር ነው ስለምን የምትወራው ይሄ ሰው አያር ምንም መንጠራራት ምንም እንትን አያስፈልግም ጊዜ ማባከን አያስፈልግም አሁን ልቀቁኝ ምንድነው ምን እየሆንክ ነው ልቀቁኝ ተረጋጋ ይኸውልህ ተረጋጋ እንለቅሃለን ይኸውልህ አንተ ላይ ምንም አይነት ጉዳት አይደርስም ከኔ ምንም ፈልጉት ካንተ ምን ፈልገው የተፈጠረውን ነገር በተቀላላ እያደረጋችሁ ያሉት ነገሮች ምንም ነገር ካልነገርከኝ በእንደዚህ አይነት ሁኔታ እየተንፈራፈርክ ወይም ደግሞ እንደዚህ እየተቀያየርክ ልለቅህ አልችልም ጉዳት ልታደርስ ትችላለህ ስለዚህ ያለው ነገር የተፈጠረው ነገር ለልጅቷ ስትላት የነበሩትን ነገሮች በተቀላላ ለኔ ልትነግረኝ ይገባል እንድረዳ አጋጣሚው ነው የምትፈጥረልኝ ካለበለዛ ግን አሁን መረጃ መትደብቅ ከሆነ አንተንም ልረዳህ አልችልም እያደረሳችሁ ያላችሁትም ጉዳት ደግሞ ከፍተኛ ስለሆነ አንተም ከተጠያቂነትና አሁን ወደምትቀየረው ነገር ደግሞ እጅግ በጣም ላንተ ጥሩ ወደማይሆን ሪስክ ውስጥ ነው የምትገባው ስላለው ነገር ስለተፈጠረው ነገር አብራርተህ ንገረኝ ምንድነው ያለው ነገር ተረጋጋ መጀመሪያ ተረጋጋ ተንፍስ በደንብ ተረጋጋ እኮ ምንም የማውቀው ነገር የለም ምንም የምትለኝ ነው እኮ እየመጣችሁ የምታወዛገቡኝ ነገር ነው አሁን ይኸውልህ ያሳየውን ነገር አይተሃል እያንዳንዱ ነገር ራስህ ስለመሆኑ ማረጋግጠሃል ስለዚህ ልትደብቀኝ ምንም እንትን የሚልህ ነገር የለም ምክንያቱም ራስህ ላይ ነው ጊዜ እያራዘምክ የምትሄደው ዳኔ የመጣሁት አስፈላጊውን የሆነ ነገር እንድረዳ ከፈለክ አንተ መረዳዳኝ ይገባል ባቀሜ ጥሬ ግሬ መበላ ሰው ነኝ ምንም የምፈልገው ነገር ስለ ሳንቲም አላልኩም እየተቀያየርከው ስላለው ነገር ግን በትክክለኛ መረጃ እንድትሰጠኝና እንድታወራኝ ይፈልጋል ይኸው ያየኝ አይደል እንዴ ካንተ የተለየ ነገር ምን አይታል አሁን ብረዳህ አይሻልም ባግዛ አይሻልም ካንተ የተለየ ነገር አለ እኔ ጋር ያየው ነገር አለ አዎ አይቻለሁ እዚህ ቪዲዮ ላይ ያየ ነው ያለው ነገር በተቀላላ እኔ ያሳያለሁ ችግር የለም እኮ እኔም ስልክ አለኝ ያሳያለሁ የተቀናበረ ነገር እንዳለ እያልከኝ ያለው ምንም አይነት ቪዲዮ እኮ የሚቀናበር ነገር ነው እንዴ አሁን እኮ የቴክኖሎጂ ዘመን ላይ ነው ያለነው በብዙ ነገር ሊቀናበር ይችላል አንተ ብራ የምታወራው ልትረዳኝ የምትችለው ነገር የለም በራሴ መንገድ ላድርገው አድርገው
እርግጠኛ ነህ? አዎ ትጎዳለህ። ያ የሚሆነው ነገር ደግሞ በኋላ ላይ ላስተካክለው ብትችል የምታስተካክለው ነገር አይደለም። አሁን ግን ብትተባበረኝ የተሻሉ ነገሮች መፍጠር እንችላለን። ምንም የደበቅኩ ያሽው ነገር የለም። በቃ እውነታ ነው እኮ። ኦኬ ስራ የት ነው የምትሰራው? ተሸክሜ ነው ማድረው። ተሸክሜ ነው ማድረው? አዎ። የት አካባቢ ነው የምትኖረው? መርካቶ ውስጥ ነው እንትን የምሰራው። መርካቶ ውስጥ ነው የምትሰራው? አዎ አየር ባየር እየተሯሯጥኩ ተሸክሜ ነው የምኖረው። አዎ ኦኬ እሺ። ብዙ ጊዜዎችን ምናምን ነገር ግን መርካቶ አካባቢ እንደማትታይ ሌሎች ሰዎች ጓደኞች እንዳሉ ወይም ደግሞ በዙሪያ ያሉ ሰዎች ጥናት አድርገናል። ብቻህን እንደምትኖር ሌሊት ላይ ከፍተህ እንደማትወጣና ከሰው ማታ ቤትህ እንደማታድር በዛ ላይ ደግሞ ከመውጣትህ በፊት ያላስፈላጊ ነገሮችን የሆነ ድምጾችን እንደምታወጣ እንደምታጓራ ሌሊት ላይ ደግሞ በተደጋጋሚ አዳምጥ። በተደጋጋሚ ራቆትህን ሆነ ተኝተህ አስፋልት ላይ መንደር ላይ የተለያዩ ቦታዎች ላይ ሌሊት ላይ ለስራ የሚወጡ ሰዎች እንዳገኙ ሁላ ደርሰንበታል። ይሄስ ምንድነው? ሲጀመር ይሄ አሰስ መረጃ ከአንድም ሁለት ሶስት አዳምጥ። እኔ የምኖረው ተከራይቼ ነው። መርካቶ ሰራለሁኝ። ከዛ በጧት ነው የምወጣው። ስለምሸከም እቃዎችን የቤት ኪራይን የወር እንዲሞላልኝ በጧት ወጥቼ ሰራለሁ። በቃ ከዛ ውጪ የተለየ ነገር ማረጋው ነገር የለም። ምንድነው እንዳትናገር የሚያደርግ ነገር አለ? ለረዳ ነው የመጣሁት። የማይሆን ታሪክ እየፈጠርክ ጊዜን አታቃጥል። እዛ ብዙ የተጎዱ ሰዎች አሉ። አንተም በተመለከተ ማቀው ነገር የለም። ምንድነው መግባባት አንችልም? ሌሊት ላይ ልብስህን አውላልቀህ ራቆትህን ፌንት አድርገህ ተኝተ በተደጋጋሚ እየተገኘ እንደዚህ አይነት መረጃ የሰጠው ሲጀመር የተሳሳተ መረጃ ነው የሰጠው። ምንድነው የምታወራው? አንዳንዴም ከጉልበት በታች ሰው አንዳንዴም ደግሞ እጆችህ አካባቢ እጅግ በጣም ብዙ ጸጉርና ጥፍሮችን እያዩ እዛው እየተቀየርክ ወደ ሰውነት ወደ ኖርማል ሰውነት እየመጣ እንደምትመጣ ሌሊት ላይ ድንገት የሚያገኙ ሰው በተደጋጋሚ ግማሽ ውሻ መሰል ነገር ሆነ እንደታየ የሰው ልጅ እንደ ውሻ ሊመስል የሚችለው አንተ ምንድነው መዘባረቅ? እሱንማ አንተ ትነግረኛለህ። ምንድነው የምታወራው? አፍነ ይዘኸኝ እንደዚህ አይነት ነገር ሲጀመር የምትጠይቀኝ? ይኸውልህ አፍኜ ይዘኸኝ ጨዋታውን ብትሆን ነው የሚሻለው። ለረዳ ነገር የለም። በቃ ያንተማል እንዴ የሚያመህ ከሆነ ወይ ታከም። ይኸውልህ በፈጠረ ብዙ ሰዎች በዙሪያ እየተጎዱ ነው ያሉት። ምናልባት ምንም የማውቀው ነገር የለም። ማንም ነገርኩ ማንም ላይ አደጋ እንደማላደርስ አይደል እንዴ? አደጋ ማታደርስ ከሆነ ስለተፈጠረው ነገር ንገረኝና ሌሎች ሰዎች መርዳት የምንችልበት። ኦኬ ሚኪያስ አንተ ጋር ነው? ማነው ሚኪያስ? ሚኪያስ? አዎ ስለሱም ስታወራ ምንድነው አንተ ያማል ችግር አለብህ? ይሄው አዳምጠው እና እኔ ምን አገባኝ? ይሄ ቪዲዮ እኮ ቅድም ያሳየኝ ቪዲዮ ነው እኮ። ይሄ ሚኪያስ የሚል ስም አንስተህ ስታወራ ስለ ማህበሩ ስታወራ ሪከርድ የተደረገ ነው። የምን ማህበር? እኔ ስለምን ማህበር ነው የምታወራው? ግን እያወራህ ነበር። የምን ማህበር? እኔ እኮ ሲጀመር አሁን ነው የመጣሁት። ወደዚህ የመጣሁት እኮ አሁን ነው። ኦኬ ምናልባት አስገዳጅ የሆኑ ወይም ደግሞ ትክክል ያልሆኑ ነገሮችን እንድጠቀም እያደረከኝ ነው፣ እንድጎዳህ እያደረከኝ ነው። ምናልባት አንተ ሲጀመር ማን ፍቃድ ሰጥቶ ነው የምጎዳኝ? ይኸውልህ የተፈጠሩትን የሆኑትን ነገሮች በጠቅላላ እያየሁ ነበር። ችግር አለብህ ወይ ምን ያማሃል ወይ የጤና ችግር ምናምን ነገር አለብህ? ኦኬ ስለዚህ አንተ እያልከኝ ያለው ኖርማል ሰው መሆንህን ጤነኛ ሰው መሆንህንና ባላስፈለኝ አይደል እንዴ? ካንተ የተለየ ነገር ምን? በፍጹም አይደለም። እያየናቸው እየሰማናቸው ያሉት ነገሮች በጠቅላላ እኔ ምን አውቃለሁ? አንተ ላይ ነው። አንተ ላይ አሁን በአይኔ በብረቱ እያየሁ ነው። የቱ ጋር ይኸውልህ ስያዝ ምንድነኝ? ሰው አይደለም እንዴ? ሰው ነህ ብለህ አመጣኝ አሰርከኝ። በቃ የተለየ ነገር አይታል እኔ ጋር። ስለዚህ በትክክለኛ ባልሆነ መልኩ ነው። በቃ ኦኬ እሺ ካሜራውን ወደ እኔ ታዞርልኛለህ። ምናልባት ይሄ ፍጡር ሲቀየር አይተናል። እያንዳንዱ ነገሮችን ሲሆን አይተናል። ያየነውን ነገር በጠቅላላ እየሸመጠጠን እየካደን ያለው እና በተፈጥሮ እነዚህ ሰዎች ወደ እንትኑ ተናዶ ወይም ደግሞ ስለሚፈጠረው ነገር እንዲያወራን ያመነልን ስላልሆነ ማድረግ ያለብን እሱ ልናናደው ልናበሳጨው ነው የምንችለው። ስናበሳጨው ወደ ትክክለኛ ማንነቱ ሲመጣ እንይዘዋለን ማለት ነው እዚሁ ጋር። በዛ መልኩ ምናልባት እውነቱን ሊነግረንና እንትን ሊለን ስለሚችል አሁን የምናናደድበትን ነገር እንፈጥራለን። ምናልባት ሆን ብለን ያደረግነው ነገር እንደሆነ እንድታውቁና እንድትረዱና ለክትትል እንዲመቻቹም ጭምር ነውና ወደ እሱ ጋር ተመልሼ ሂጂ የሚሆነውን እንትን ልንል። ኦኬ እሺ ይኸውልህ እያየኝ ነው አይደል? ሰማኝ አይደል? ጉዳት ይደርስብሃል። አየህ ይኸውልህ እያየኝ ነው አይደል? እያየኝ ነው አይደል? ቆራርጬ እዚህ ጋር ከታትፌ እያንዳንዷን ነገር እንትን ከምልህ
እየተመለከታችሁ ነው ያለው ነገር እንዴ ምንድነው እግሩ ምንድነው በቅርበት እያስከው እሺ እያስከው ምናልባት አሁን ራሱን አያቀም ይሆናል ወደ እዛ ነገር እየተቀየረ ስለሆነ ጉዳት ይደርስባል ኦኬ የምናገረውን እየሰማ ነው ማለት ነው እየተቀየረም ቢሆን እየሰማን ነው መሰለኝ ምንድነው እስኪ በደንብ እያስከው እሺ እያስከው እንግዲህ ተመልካቾች እያያችሁት ያለው አይነት ነገር ነው በጣም የሚያስፈራ እጅግ በጣም ዘግናኝ የሆነ ነገር ነው እንዴ በፈጣሪ ስም እንዴ በተገቢ ሁኔታ ታስሯል አይደል የሆነ የተወሰነ ጊዜ ምናምን እስኪ ተወጣ አርገነው ወይ ወደ ራሱ ሲመለስ ተመልሰን ለማናገር እንሞክራለን ቪዲዮ በደንብ ይዘልኛል አይደል ይሄ ለሞተታ በቃ ተመልሶ ሲረጋጋና ወደ ራሱ ሲመለስ የምንናገረው ይሆናል በቃ በፈጣሪ ስም እኔ እንደዚህ አይነት ነገር በፍጹም ይሆናል ብዬ ጠብቄ ማስቤ ማላቅም እና እንዴ ሰማችሁት እንዴ በጣም የሚገርም ነው ተመልካቾቻችን እንደዚህ አይነት ነገር ይኖራል ብሎ ማሰብ በጣም የሚከብድ ነገር ነው እኔ ማመን ያቃተኝ እውነት ነው ማለት በጣም እጅግ በጣም ማመን የሚከብድ በጣም ማሰብ ምን መናገር እንዳለብኝ ራሱ አላቀምና በጣም እኔ ደንግጫለሁ ማለት እኔ እንጃ እኔ ምን እንደምላችሁ ማላቀምና እንደዚህ አይነት ነገር ይኖራል ብዬ አንድም ቀን አስቤ ገምቼ ማላቀምና ምናልባት ሲረጋጋ ተመልሰን አሁን እውነቱን ይነግረናል ብዬ አስባለሁና እኔ ባካችሁ በየቦታው በየአካባቢው ምናምን ያላችሁ ሰዎች ራሳችሁን እንድትጠብቁ ፈልጋለሁ ምናልባት ይሄ ነገር መቋጫ አግኝቶ መደምደሚያ አግኝቶ የሆነ የራሱ የሆነ ነገር እስኪ ድረስ ባካችሁ እንደዚህ አይነት ነገሮች አሉና ራሳችሁን አሁን እውነት በጣም ኮንፊደንስ የሚያሳጣ ነገር ነው ይሄ እንዴት ምን ብዬ መግለጽ እንዳለብኝ አላቅም በጣም ከባድ ነገር ነው እስኪ ሲረጋጋ ምን ቀጥሉላችሁ ይሆናል አብራችሁ ቆዩ እንግዲህ ተመልካቾቻችን ትንሽ አረፍት ስለሚያስፈልገው ወደ ራሱ ሲመለስ ማለትም የነበረበት ሁኔታ ምናምን ትንሽ ደስ የማይል ነገር ስለነበረ ብዙም ካሜራሱ ላይ አብርቼ መቀጠል አልቻልኩም ግን አሁን ትንሽ ይሆናል አይደለ ፌንት ሲያረግ ነገር ነው ፈተን እጁና እግሩን ብቻ አስረነው አስተኝተናል አሁን እንቅስቃሴ ማድረግ ሲጀምር ነው ፌንት ካደረገበት ተመልሼ ካሜራ ያበራውላችሁ እንደምታዩት እግሮቹ መንቀሳቀስ ምናምን ነገር ጀምሯል ትንሽ ለመንቃት እንትን ይያለ ነው መሰለኝ ይኸውልህ ተረጋጋ እሺ ተረጋጋ ተንፍስ በደምብ ቪዲዮስ የምን ቪዲዮ ተረጋጋ ስለምን ቪዲዮ ነው ያልከው ተረጋጋ ይኸውልህ እኔ ልጎዳ አይደለም የመጣው ለረዳ ድምጽን ትንሽ የቀድሙ ቪዲዮ የቀድሙ ቪዲዮ ኦኬ አጠፋልሃለሁ ችግር የለም ምንድነው ተረጋጋ እሺ ተረጋጋ የሆነውን ነገር በተቀላላ አይቻለው የተፈጠሩትን ነገሮች በተቀላላ እንደዚህ ይሆናል ብዬ ይኸውልህ አሁን ተረጋጋ እሺ አሁን ይኸውልህ እጅህንም እፈታልሃለሁ እሺ አሁን ጉዳት እንደማታደርስብኝ ብቻ እርግጠኛ መሆን ስላለብኝ ነው እጅህን ያሰርኩ እግርህን ያሰርኩ እሺ ተረጋጋ መጀመሪያ አረ ተው ምን ነገርም ተው ይገሉኛል ተው እነማን ነው የሚገሉ ተው ይገሉኛል ታስከትለኛል ማንንም አይገልህም አይዞ ተረጋጋ እነማን ነው የሚገሉ ምንድነው ነው የሚገሉ እስኪ ምንድነው ነው ይፈጠራል ብለህ የምትፈራው ነገር ምንድነው ማን ነው የሚገልህ ከላይ ያሉት አካላቶች ይገሉኛል ተው እነማን ናቸው ከላይ ያሉ አካላቶች በእናንተ ዙሪያ ያሉ ሰዎች ምንድናቸው እስኪ እነማን ናቸው ነው ልትነግረኝ ትችላለህ ብዙ ነን በቃ ከ9000 በላይ ምናምን ያሉት ኦኬ ብዛታቸው የሰው ጅቦቹ ማለት ነው አዎ ከ9000 በላይ ነን ከ9000 በላይ ነን አዎ የት ነው የምትኖሩት የት ነው አንድ አካባቢ ነው ተሰባስባችሁ የምትኖሩት አረ በተለያየ ቦታ ነው በተለያየ ቦታ ነው የምንኖረው ምድብ አለን አዎ ምድብ አለን ኦኬ ምንድነው ሰው ላይ ጉዳት ለማድረስ አራዊቱ ላይ የሰው ልጆች ላይ ምንድነው እቅዳችሁ ምንድነው ፕሮግራማችሁ ምንድነው አናኖራችሁስ እንዴት ነው የምትተዳደሩት ስላለው ነገር ንገረኝ ግልጽ አድርገህ እያንዳንዱ ነገር
እኛ ሰው ላይ ጉዳት የማድረስ እቅድ እንኳን አልነበረም ከሆነ ጊዜ በኋላ ግን ሰዎች እየጠሉን መጡ በቃ እየጠሉን መጡ አው እኛ በቃ እንደ ኖርማል ሰው ስራ ሰርተን ነው ምንበላው ምንለው ማታ ብቻ ነው በቃ እንትን ምንለው እሺ ምንድነው ነው ማለት የታ አካባቢ ነው የምትኖሩት አንድ ላይ ተሰባስባችሁ ነው ወይስ ምንድነው ነው እስኪ አብራርተ ነገርኝ አራ ብዙ ነን በየቦታው ነው የምንኖረው በቃ እንደ ኖርማል ሰው ነው የምንኖረው የመንግስት መስሪያ ቤት የሚሰሩ አሉ ተሸከመው የሚያድሩ አሉ ብቻ በቃ ብዙ ስራ ነው የምንሰራው ያው ማታ ላይ ነው የምንቀየረው ማታ ላይ እንቀየራለን ከዛ ያው በቃ ማታ ወተን አስፋልት ላይ ተንደባለን ምን ብለን ከየጥንባጥንቡ ቆሻሻውን የሚሸተውን ምናምን በቃ እንደዚህ ከፍተ ሽንት ቤቶች ካገኘን የመንግስት የህዝብ ሽንት ቤቶች ካገኘን ካሱ መገባለን ምናምን ብቻ እንደዚህ ቆሻሻ ነገሮች ነው መንበላው ምናምን ነገር ኦኬ እና ሰዎች ላይ አራዊቱ ላይ ምናምን ነገር ጉዳት ሆን ብላችሁ አቀዳችሁ ቀን ያስቀየማችሁን ሰው ማታ ምናምን ነገር የመብላት ወይም ደግሞ የመተናኮል ነገር አላችሁ ሰው ምናምን አንነካምኛ ምንም በቃ ሰው አንተናኮልምኛ የራሳችንን ዓለም መመስረት ነው የምንፈልገው እና በቃ የራሳችንን ዓለም መመስረት ነው የምንፈልገው ማለት በቃ ብዙ ነንና በቃ እየተዋለድን አሁን እየበዛ ያለው ነው አሁን ዋናዎቹን ነው የነገርኩና በየክፍለ ሀገሮች ምናምን አሉ በቃ አሁን ብዙ ነን ብቻ እንደ ቁጥራችን እየጨመረ ነው ማለት ይቻላል አሁን ላይ ማለት ነው የኖርን በቃኛ ራሳችንን ችለን መኖር ነው የምንፈልገው ሰው መተናኮል ምንም አንፈልግም በቃ የራሳችንን ዓለም መስርተን መኖር ነው የምንፈልገው በቃ ማንንም ምንም አንነካ እስኪ ቅዳችሁ ምንድነው ነው የሆነ ሰብስባችሁ ወይም ደግሞ አቅዳችሁ ወይም ደግሞ መስራት የምትፈልጉት ዓለም ወይም ደግሞ የራሳችሁ ነገር ምን አይነት ነገር ነው እኛ የራሳችን ዓለም ነው መስራት የምንፈልገው በቃ ትላልቅ ነገሮች ለየት ያሉ ነገሮች ሰርተን ነው መኖር የምንፈልገው አሁን ላይ በቃ እቅዳችን አሁን ወደ 9,000 ነን እንግዲህ መሪዎቹ ዋና ተብለን ያንቀሳቀስን ያለ ነው 9,000 ናቸው 9,000 ነን ዋናው ስር ያለው ደግሞ በጣም በሚሊየንስ ነው ማለት ነው ብዙ ነን አሁን እንደሰማሁት ከሆነ ወደ 500,000 ምናምን ደርሷል እየተባለ ነውና እቅዳችን ወደ 700,000 በዚህ አመት ውስጥ የመግባት እቅድ አለንና እየተራባችሁ ዘራችሁን ያበዛን እንትን ማለት ነው የምንፈልገውና በቃ የራሳችንን ዓለም መስርተን አሁን የተለየ ከተማ መስርተን የመኖር እቅድ ነው ያለንና በጣም ብዙ ቦታዎች ላይ እየተንቀሳቀሰን ያለነው እኛ አሁን እንግዲህ ተወሰነው ነው ወደዚህ ተመድበን እዚህ አካባቢ ላይ እየሰራን ያለነው እና በቃ ምንድነው ነው ማለት ከሰው ልጅ ጋር ምናምን ነገር የሚያጣላችሁ ወይም ደግሞ አላስፈላጊ ነገሮች የሚከቱ ነገር ያርጋችሁ ነው እንደሱ የማረግ እቅድ የለንም ግን በቃ አሁን አንዳንዶቹ ደግሞ ከኛ ወጣ ያሉ ከሰው ልጆች ጋር እየኖሩ እየተዋለዱ ነው ያለውና ያንን ደግሞ የሰው ልጆች እየጠሉብን ያለውና በቃ እና እንደሱ የሚያረጉ ሰዎችን ነው በቃ እንትን ማለት የምንፈልገው ስለኛ ማሳወቅ እንፈልጋለን ግን እነሱ ደግሞ ሊረዱን አይፈልጉም በቃ እኛም ሰው ነን በቃ እኛ ተወልደን ነው ወይም ደግሞ ገማሾቹ በርግማን ምናምን ነው እንደዚህ ምን ነው እንጂ እስኪ እንዴት ነው ወደ ሱጅብነት እንዴት ነው የምትቀየሩት ወይም ደግሞ እስኪ ስላፈጣጠራችሁ ስላወላለዳችሁ ወይም ደግሞ ስለቀደመው ታሪካችሁ በደንብ ነገር ስለቀደመው ታሪካችን ብዙ ትንሽ ከፍ አድርግልኝ አትፍራ ተረጋጋ ብዙ እንትን የለንምኛ እንትን ላይ ነው ያለውና በደንብ ያለው ነገር ይፈጠረው ነገር ንገረኝ እስኪ እንዴት ነው ብዙ ስለበፊቱ ነገር ብዙ አላቀም እኔ እንኳን ያው በቃ አያቴ ሲነግሩኝ በቃ ከትውልድ የመጣ ነው በቃ በዘር የመጣ ነው ምናምን ይባላልና አንዳንዶቹ ደግሞ ያው የሰው ልጆች ረግማዋቸው ነው የተቀየሩት ይባላልና በርግማን የተቀየራለና የራሳቸውን መመስረት ነው የሚፈልጉት በርግማን እንትን ያሉት ያው ከኛ ጋር እየተቀላቀሉ ራሳቸው እነሱም የራሳቸውን ዓለም መመስረት ነው የሚፈልጉትና ያው እንደነገር 9,000 ምናምን የሚያክላሉ እና አስፋፉ ተብለን ነው በቃኛ የተላክ ነው ከአያቶቻችን ምናምን የተላክ ነው አባቶቻችን ምናምን ያሉት አስፋፉና የራሳችሁን ትውልድ መስርቱ በቃ እና ሰፋ ያለ ግዛት ያዙ በቃ እንደ ከተማ መስርቱና ተስፋፉና ኑሩ የተባልነውና ሰዎች ላይ አደጋ የማድረስ እቅድ የለንም አሁን ላይ ግን ብዙ ሰዎች ጋር እየተዋለድን ነውና እነሱ ደግሞ እኛን እየጠሉን ያሉት በቃ እንደዛ አይነት ነገሮች አሉ ነገር ያልገባኝ ነገር ማለት ከሎርማን ወይም ደግሞ በጣም ምንም አይነት የጅብ ዝርያ ምናምን ከሌለባቸው ሰዎች ጋር በመዳቀል ንጹህ ሰው ወይም ደግሞ ንጹህ ሰው ልትወልዱ ትችላላችሁ ማለት ነው ወይም ደግሞ ከናንተ ከተራባችሁት የሰው ጅብ የሆነ ሰው ይወለዳል ማለት ነው ይሄ ኖርማል ነገር ነው ማለት ነው አዎ ኖርማል ነገር ነው በቃ ሌላ የተለየ ነገር የለውም እኛ ጋር ከሰው ልጆችም እየወለድን ያለነው ግን ፕሮባቢሊቲ ነው ወይ የሰው ጅብ ይሆናል ወይም ደግሞ ኖርማል ሰው ይሆናል ነው በቃ እንዳወላለዱ ነው አወላለዱ ላይ ነው ሊታወቅ የሚችለው የሰው ጅብና የሰው ጅብ ከተዳቀለ የሰው ጅብ ነው የሚወለደው ነው አዎ በቃ እንደዛ ሊወለድ ይችላል እሺ የሰው ጅብ ደግሞ ከኖርማል ሰው ጋር ምናምን ነገር ሲዳቀል ወይ የሰው ልጅ ወይ ደግሞ ጅብ ነው ማለት ነው ይወለድ ይችላል አዎ እንደዛ ነው ሊሆን የሚችለውና በቃ ፕሮባቢሊቲ ነው በቃ በሁለቱም ሊሆን ይችላል ማለት ወይ በሴቷ ሊሄድ ይችላል ወይ በወንዱ ሊሄድ ይችላል እንደ እንትኑ ነው እንደ የሁኔታው ይለያያል በቃ እና
በቃ አሁን ላይ የራሳችንን ግዛት መመስረት ብቻ ነው የምንፈልገው ሰፋ ብለን መኖር ነው የምንፈልገው አያቴም ያው ቃል ያስገቡኝ ነገር በራሴ ብቻ ወደ 100,000 ግዛት እንደመሰረት ትእዛዝ ተሰጥቶኛል እስካሁን ላይ ወደ 50,000 አካባቢ ደርሻለሁ ወደ 50,000 የሚሆን ይቀረኛል እና በቃ እድገታችን ማስፋፋት 50,000 ጅብ ዝርያ አለ በኔ በኩል ብቻ ማለት ነው በቃ እኔ እንዳስፋፋ የተነገረኝ ወደ 50,000 የሚሆን ነው በቃ እኔ ብቻ የተነገረኛ አድርግ ተብዬ 100,000 ትእዛዝ ተሰጥቶኝ 50,000 አድርሻለሁኝ እስካሁን ማለት ነው ባለው ሁኔታ በቃ በየቦታው በቃ በየአካባቢው በየመንደሩ አለን ነው የምትለኝ ማለት ነው አዎ በየመንደሩ በቃ እንደ ኖርማል ሰው ነው እየኖርን ያለ ነው ግን ያው ሰው አሁን ላይ እየጠላን ያለው በቃ እያገለለን ያለውና በቃ እሱ ነገር ነው ከባድ የሆነብን እንጂ እኛ ማንንም ላይ ጉዳት የማድረስ እቅድ የለንም በቃ ግዛት መመስረት ብቻ ነው የምንፈልገው በቃ የራሳችንን ዓለም መመስረት ነው የምንፈልገው በቃ እና በቃኛ ምግብ ምናምን አንቸገርም ማታ ወተን በልተን በቃ አንዴ ከበላን ማታ ወተን ምንበላው ከ12 ተኩል በኋላ ምናምን እስከ 1 ሰዓት ባለው ሰዓት በቃ ጨለምለም ሲል ነው በተለይ ክረምት ሲሆን ነው በደንብ የሚመቸን ያው 12 ሰዓት ሲሆን ስለሚጨለም እንወጣለን ያኔ ነው የምንወጣው በቃ የምንቀየረው እንጂ ጉዳት የማድረስ እንትን እንኳን የለንም በቃ ሰዎች ላይ እሺ ሰውነታችሁ እናንተ ራሱ ተቀያይሮ ምናምን ነገር ጸጉር የወጣበት ቦታ ላይ ወይም ደግሞ ጥፍር የወጣበት ቦታ ላይ ወደ ራሱ ሲመለስ የመድማት ወይ የሆነ ነገር እናንተ ላይ ምንም እንትን የለው ምልክት በቃ ምንም ምልክት አይጥልም እንደዚህ እንዳየው በቃ ወደፊቱን የሚመለስ ውስጥ በጣም የሚያስፈራ በጣም የተቀያየረና በጣም ዘግናኝ ነገር ነገር ይለናል ሊቀየር ሲል በቃ ሰውነታችን ክብድ ይለናል እንደዚህ የሆነ ያወራጨናል ምናምን ነገርና ከዛ በቃ መጀመሪያ የሚጀምረው ከጸጉራችን ነው ጸጉራችን እንደዚህ መውጣት ምናምን ይጀምራል ከዛ ሰውነታችን እንዲ ይነቃቃና ጥፍሮቻችን ምናምን ሲወጡ ይታወቀናል በቃ እንደዛ ነው እሺ ከዛ በኋላ የሰው ጅብ ከሆናችሁ በኋላ ሰው የሚያወራው ነገር ሰው እንት የሚለው ነገር ተሰማላችሁ ታያላችሁ የተወሰነ ይሰማናል ግን ብዙ አይገባንም በቃ መጀመሪያ እንደነበር ነው ልንሆን አንችልም የተወሰነ ነገር ትንሽ ነገር እንሰማለን ግን ብዙ እንደዚህ ዲቴል ልናቃ አንችልም በቃ የተወሰነ ነገር እንሰማለን ምናምን ነገር ግን እንትን አንለም ብዙ ዕውቀቱ አይኖረን አይናችሁ ማያየም ይመስለኛል አይናችንም ማያየም ያው የራሳችንን እንትን ብቻ ነው ልናይ የምንችለው ያው እርስ በራሳችን ልንታይ የምንችለው እንጂ ሰዎች ላይ ብዙ እይታ አይኖረን እስኪ ሰው ከሆናችሁ በኋላ ማለት ነው አሁን እንደዚህ አሁን አንተ በሰው ነው አሁን ተመስለ ያለው ምናልባት አሁን የሰው ጅብ የሆነን ሰው እንደዚህ አይተ ትለየዋለህ ብዙ ልናቃ አንችልም ግን የሆነ እንትን ይሰጠናል ምልክት ይሰጠናል በምልክት ነው ልናቃቸው የምንችለው አሁን የሚመጡ ሰዎች አሉ ማለት አለቃ ተብለው የሚመጡ ሰዎች አሉና የነሱ ምልክት ስለሚኖረን ከየቲሙ ምልክት ይኖራል የተለየ ምልክት ይኖራልና በምልክታቸው ነው እንጂ ብዙም እንደዚህ ለይተን አናቅም ግን ያው ከቅርበታቸው ከምናቸው አንፃር አወራራቸውን አይተን ልናቃቸውና ልንቀየር እንችላለን እንደዚህ የሆነ በሽታ ነገር ወይም ደግሞ አይናችሁ የሆነ ነገር ምናምን ነገር እርስ በራሳችሁ መንገድ ላይ ስትተላለፉ ማን እንደሆነ በጠረን እንተዋወቃለን እንተዋወቃለን እንደዛ እናቃለን አዎ የሰው ጅብ ማን እንደሆነ ምናምን ነገር እርስ በራሳችሁ ብትተያዩ ትተዋወቃላችሁ ማለት ነው በፕሮባቢሊቲ በጣም የሚገርም ነው ማለቴ በቃ አሁን መንደር ላይ አካባቢዎቻችን በየቦታ ያሉት እርስ በርስ ይተዋወቃሉ ማለት ነው አዎ ይተዋወቃሉ ማን እንደሆነ ይተዋወቃሉ ማለት ነው የሰው ልጅ ሎርማን ንጹህ የሰው ልጅ ሆኖ እንጂ ማያቃቸው ሌሎች እርስ በራሳችሁ ትተዋወቃላችሁ አዎ ይተዋወቃሉ አለቃው ማን እንደሆነ ራሱ አዛዡ ምንድነው የሚለው ሌሎች ነገሮችና ራሱ በደንብ ይተዋወቃል ከኖርማል ከሚኖሩት አዛዦቹን ማን አዛዥ ነው ማን ታዛዥ ነው የሚለው ራሱ ይታወቃል በቃ እሺ በሎርማንስ ምናልባት በጾታ ጉዳይ ምናምን ወንዶች ብቻ ናችሁ ወይስ ሴቶችም አሉ ኦኬ አው እንጂማ እንዴት ይሆናል በሁለቱም ጾታ ነው እየሰራን ያለነው አሁን ላይ በሁለቱም ሴቶችም የሶጅቦች አሉ ወንዶችም የሶጅቦች አሉ አሮጊቶች እድሜያቸው የገፋ ህፃናት ምናምን በተለያየ ነው ማለት ነው አው በቃ እኛኮ ምንም ማታ ላይ መቀያራችን ነው እንጂ የሰው ልጆች ነን እኛ የተለየ ተፈጥሮ እኮ የለንም በቃ የሰው ልጆች ነን ማታ ላይ ብቻ ነው ልንቀየር የምንችለው በቃ ላበላላችን ነው እየተቀየረን ያለነው በቃ እንደዚህ ነው እየሆነን ያለው ነው አሁን ላይ ኦኬ እሺ ቅድም ስትነግረኝ ምንድነው የሆነ ማህበር የሆነ ሀገር ወይም ደግሞ የሆነ እንትን የመፍጠር መሰባሰብ ነው አላማችን ምናምን ነገር ብለኛል አዎ ግን እናንተ አልፈቅድ አላችሁን እኮ በቃ እኛኮ ምንም እኮ ያረግን ያለው እንዴት አልፈቅድም አላችሁ እናንተ ሰው ላይ ሳትተናኮሉ ወይ ምን ሳትሉ እኛ ስለናንተ ራሱ ምንም እናውቀው ነገር የለም እኛ ማንንም አንተናኮልም እኮ አልገባችሁም እንጂ እናንተ በቃ እኛ የራሳችንን ግዛት ነው መመስረት የምንፈልገው በቃ ተስፋፍተን መኖር ነው የምንፈልገው ማንንም ሳናል በቃ የራሳችን ከተማ ይዘን መኖር ነው የምንፈልገው እኮ ማንንም ሳንነካ በቃ እንጂ ምንም እንትን ጉዳት የማድረስ ሰዎች ላይ የሆነ ነገር የማድረግ ፍላጎት የለንም በቃኛ
በጣም ማለት ይሄ ትክክልም አይደለም ብዬም አስባለሁ ምክንያቱም ምናልባት ከሰው ልጆች ጋር ምናምን ነገር አሁን ያላችሁ ግንኙነት እንደዚህ ማገት ማስፈራራት በላሻለሁ ባጭራለሁ ምናምን ነገር ብሎ እንደዚህ ወደ ሰዎች እኛ ላይ ጥቆማ ስለሚያደርሱብን ስለሚያስፈራሩን የሆነ ጉዳት እንዳይደርስብን ስጋት የሆነ የማስፈራራት ጥፍራችን ያው ስንናደድ ለመቀየር እንሞክራለን እንጂ ፕሮባቢሊቲ ነው እንጂ እንተና አንልም ቀላይ እንኳን እንቀየርም እኛ በቃ ማታ ብቻ ነው ልንቀየር የምንችለው ግን ያው ሲያስፈራሩን እንት ሲሉን ስንናደድ ብቻ ፊታችን ይሆን እንትን ይላል ጸጉራችን ምናምን ይቆማል ጥፍራችን ሊወጣ ይሞክራል እንጂ እንተና አንልም በቃ ያ መታገል ነው በቃ ሰዎች እንዲፈሩና እንዲሸሹ ነው እንጂ በቃ እኛ ሰዎች ላይ ጉዳት የማድረስ ፍላጎት የለንም በቃ እንዲሸሹ ነው የምንፈልገው ማለት እኛ የራሳችንን ኑሮ መኖር ነው የምንፈልገው አሁን ላይ ደግሞ ሰው ያገለለን ያለው የሰው ጅቦች ምናምን ይያሉ እኛ ከነሱ የተለዩ ተፈጥሮ እኮ የለንም በቃ ማታ ላይ መቀየር ነው እሱም ደግሞ ማንንም አንነካም በቃ አልገባ ብሏቸው ነው የሰዎች ልጆች እንደዚህ ይሆነን ያለነው እሺ የትላልቅ የጎሳ መሪ የምትሏቸው ወይ ደግሞ ቅድም ትንሽ ኢንፎርሜሽንም እየሰበሰብኩ ነበር ጎግል ለማድረግም እየሞከርኩ ነበርና ምንድነው ነው እስኪ ምናልባት ሀገር ውስጥ ብቻ ሳይሆን ከሀገሩ ውጪ በተለያዩ ዓለም ትኖራላችሁ ማለት ነው አዎ በተለያዩ ዓለሞች ላይ ነው የምንኖረው አሁን ላይ አዛዦቹ ዋና አዛዦች የሚባሉት ያው በእንትን ላይ ነው ያሉት ውጪ ነው ያሉት ዋና አዛዦቻችን የምንላቸው ውጭ ላይ ነው እየኖሩ ያሉት ግን ያው ከነሱ ስር ሆነው ደግሞ እኛን የሚያስተዳድሩን አሉ ማለት በቃ የሚያዙን እንደዚህ አርጉ እየተባለን እኛም ደግሞ ትዕዛዝ የምንሰጣቸው ሰዎች አሉ በቃ በየቦታው ተመድበን ስለሆነ ያለነው በጣም ብዙ ቦታ ላይ ነው እየተንቀሳቀሰን ያለነውና ክፍለ ሀገሮች ላይ በጣም እየተንቀሳቀሰን ነው አሁን ላይ ያለነው ያው አሁን እዚህም በቃ ብዙ ቦታ ነው እዚህ ራሱ ብዙ ቦታ ላይ እየተንቀሳቀሰን ያለነው ያው ግን እዚህም ብዙ አላንቀሳቀስ ብላችሁናል እንጂ በቃ በጣም ከባድ ነው ይሆነ ያለነው አሁን ላይ በቃ እኛ በሰላም ነው የምንኖረው የምንፈልገው በቃ ብዙ ቦታዎች ላይ እየተንቀሳቀስን ግዛት ማስፋፋት ብቻ ነው በቃ ቀዳችን እንጂ ሌላ ምንም የተለየ ነገር ማለት ኦኬ እሺ ቀድመስ ሚኪ ስለምትባል ሰው አሁን እሱ ጓደኛዬ ነው ያለበትን አናቅም ምንድነው ነው ስለሱ ነገር የምትነግረኝ የምትችለው ነገር ሚኪ የሚባል ሰው በጣም እየተፈለገ ነበርና ያው ዋኖቹ ጋር ነው ትዕዛዝ ወጥቶበታል እንዲያዝ ግን ስለሱ ብዙ ማቀው ነገር አለ አንተ የምትፈልገው ሚኪው ሌላ ሚኪውን ብዙ ማቀው ነገር የለም አሁን ላይ ግን አንተ ላይ ነው በጣም ትኩረት አድርገን እየሰራን እንዴት እኔ ላይ ማለት በቃ እናንተ በጣም እየተከታተላችሁና አደጋ ልታደርሱብን የሚባል መረጃ ሰምተናልና በጣም በቃ እናንተ ላይ ነው ትኩረት እንዴት እኛን ልትረዱ የምትችሉበትን ነገር ምናምን ነገር እኮ ልትረዱን አልቻላችሁም አልገባችሁም እኮ እንጂ እኛ እኮ እናንተ ላይ ጉዳት አለማድረሳችን እኮ የሰው ጅብ ሆኖ እየተወለደ እንደሆነ እያወቀን አባትየው የሰው ልጅ እንደሆነ እያወቀን አቶ መኮንን ነው በቀደም አይደል እንደ የሰው ጅብ ሆኖ ያገኘነው ሲወለድ የተወለደው ልጅ ራሱ የሰው ጅብ መሆኑን እያወቀን ሕክምና ያገኙበት ነገር እንዳለ ስንሰማ ወደ ሕክምና ቦታው መላካቸውንና ለነሱ ሴፍቲ ወይም ደግሞ ደህንነት ትክክለኛውን ነገር ነው ያደረግነው ስለዚህ እኛ ላይ ለምንድነው ጉዳት እኔ ላይ ለምንድነው ጉዳት ለማድረስ መታወሩት እኛ እንደዚህ አይነት ጥቆማ አልደረሰንም የሚደረሰን ጥቆማ እኛን ለመግደልና ጎሳችንን ለማጥፋት እንደሆነ ነው በቃ የሚደርሰኝ መረጃ እኔ እንደዚህ ነው በቃና አሁን እናንተም ልንገላችሁ ብንፈልግ ወይም ደግሞ አላስፈላጊ ልናደርጋችሁ ብንፈልግ እንደዚህ ቁጭ ብያወራለሁ እንገላችሁ ነበር ወይም ደግሞ እናንተ ላይ የሚደረገው ነገር አላስፈላጊ ነገር ማድረግ እናረግ ነበር ግን እኛ ሰላማዊ ወይም ደግሞ እናንተ ለንረዳ እኛ የሰው ልጅ የገባበት ችግር ካለ ወይም ደግሞ መርዳት የሚያስፈልገው ነገር ካለ ልንረዳው ልናገዘው ነው ይሄ ቻናል ራሱ የተቋቋመው ራሱ ይሄ ጋዜጠኛው ራሱ የተቋቋመበት ዓላማው ራሱ ማንኛውም አይነት ችግር ውስጥ የገቡ ሰዎችን በተቀላላ ችግሮቻቸውን ይዞ እነሱን የመርዳት የማገዝ ነው እንጂ ማንንም ላይ ጉዳት መረጃ ግን እንደሱ አይደለም በቃ እኛ ላይ አደጋ ሊደርስ እንደሆነ ብቻ ነውና እኔንም አሁን እንደዚህ መረጃ እየነገርኩ ያለሁት አንተ ጋር ያለው ነው እውነት ለማወቅ ብዬ ነው እንጂ ይሄን ጫካውን እኮ ሙሉ ተቆጣጥረናል የት ታመልጠናል አንተ የትም ማምለጥ አትችልም እኮ እና እዚህ አካባቢ በብዛት አለን በቃ እኛ እኮ ነገርኩ እኮ እኔ ብቻ እኮ 50 ሺህ ሰው እየመራው ነው እያልኩ ነው ያለሁት አልሰማኝም እንዴ እየነገርኩ ያለሁት እንደዛ ነው ግን በቃ አንተ ጋር ያለውን እውነት ለማወቅ ብዬ ነው እስካሁን እነሱን ምልክት ያልሰጧቸው እሺ ምንድነው ነው ማለት ለየት ያለ ነገር እንትን የምትሉት ነገር አለ ማለት ነው በየቦታው ነው እኛ መረጃ እንወቅ ብለን ነው እንጂ እኮ እኔ እኮ ወደ 50 ሺህ ሰው ነው የሰው ጅቦች ነው እኮ ያንቀሳቀሱ ካለው ስለዚህ በየቦታው በዚህ ቦታ ራሱ እኮ አሉ እኮ አንተ ራሱ እኮ ተከባሃል እኔ መረጃ ለወቅ አንተ ጋር ያለው ነገር ለወቅ ብዬ ነው እንጂ እኮ የሆነ ነገር ባደርግ እኮ የትም መንቀሳቀስ የማይችልበት ሁኔታ ላይ ነው እኮ ያለው ኦኬ ሼውለ አሁን ጉዳት እንደማናደርስብህና ለንጎዳ እንዳልመጣን አውቀሃል አይደል እዚህ ጫካ ላይ ምንም አይነት ነገር ግርግር ወይም ደግሞ ምንም ነገር እንደማታደርገን እና እንትን በል ሐሳቤን ተረዳይ ማረግ ያለብህን ጥንቃቄ ፈልጋቸው ብዙ ጥያቄዎች አሉ እነሱን ነው ማወቅ የምፈልገው እነሱን ከነገርኩኝ ምንም አደጋ ይደርሳል እሺ ምንድነው ምን ልነግርህ እችላለሁ
ተረጋጋ እኛን ለምን እንደምታሳድዱ ምን እንደምትሉ በቃ ስለሱ ነው ማወቅ የምፈልገው ይኸውልህ መጀመሪያ ስለናንተ የምናውቀው ነገር የለም ነበር ጥቆማ ደርሰን ስንሄድ ያየነው ነገር በጠቅላላ በጣም አስደንጋጭና አስፈሪ ነው እኛ ብናይም አትፍረዱብን ሐሳቤን ተረዳይ ግን ያሁን እያደረከው ያለው ነገር በጠቅላላ ምናልባት እናንተ ለመርዳት ነው ነግሬያለሁ ጋዜጠኛው እንትን የተቋቋመው በማንኛውም አይነት ሁኔታ ያሉ ነገሮችን መርዳትና ልንረዳ ነው በቃ በአጠቃላይ መጣ ነው እስካሁንም ልንጎዳህ ብናስብ በራሳችን መልኩ እንጎዳህ ነበር ወይም ደግሞ የሆነ ጥይት ተኩሰን ወይም ደግሞ የሆነ ነገር አድርገን ነበር የሚሆነው አው ግን በእኛ ሐሳቤ እንደዛ ነበር ምን እንትን ምንለው አሁን ግን ልረዳህ መምጣታችንን እስካሁን ምንም አይነት ጉዳት እንዳላደረስንበት መቼም ተከታትለ አይታል አይደል ስለዚህ ልረዳህ ብቻ ነበር የመጣነውኛ ልረዳህ ብቻ ነው የምንፈልገው አሁንም ልጅቷ ትንሽ ስለፈራሽ ሄደት አናግራትና ይቅርታ ወይም ምናምን ነገር የምትላትን በሰላም ይሄው ጥለንላችሁ ያለንበት ቦታ እንሄዳለን ግን አላስፈላጊ ነገሮች የምታደርጉትን እንቅስቃሴዎች ወይም ደግሞ በሰው ልጆች ላይ ልታደርሱ ያሰባችሁት ጉዳት ካለ እባካችሁ ይሄንን ነገር አቁሙ ካሁኑ በኋላ ለእናንተም ጥሩ ስለማይደርስባችሁ አሁን መረጃ ማወቅ እንፈልጋቸው ነገሮች አሉ እሷ ጋር እንሂድ ወደሷ ጉዳት ሳይደርስብህ ቀደም እሺ በጥንቃቄ ራስ ተረጋጋ ማለት እዚህ አካባቢ አሉ አሁን ነገር ወደ 50,000 ሰው የሚሆን ያለው ብቻለው እሺ በዚህ በኩል ነው የምሄድልህ እሺ ይኸው እየሄድን ነው ተረጋጋ እሺ ተረጋጋ እኔ ምንም አይነት ጉዳት እናንተን ስለመርዳት እናንተን ስለማገዝ ነው የሁሉ ነገር ማንኛውም ሰውን ስለመርዳት ነው እንጂ ማንንም ላይ ተንኮል አላስፈላጊ ነገር እንዲደርስ አንፈልግም በፍጹም ተረጋጋ ብቻ እሺ በዚህ ጋር ነው ሄደለ ይሄው ወደ እሷ ጋር ነው ኩያው ሰርኩ ያሉት እሺ እሺ የኔን ትእዛዝ ነው የሚጠብቁ ዝም ብለህ ሄዳለህ እሺ የኔን ትእዛዝ ብቻ ነው የሚጠብቁ እሺ ተረጋጋ ብቻ አንተ ምን አይነት ነገር ውስጥ ነው ዛሬ ገባን ይሄው እዚህ ጋር ነው ያለችው ደርሰናልና አሁን ተረጋጋሺ ስታወራስ ምናምን ነገር ተነጋጋ ያው ልሷ በጣም ስለፈራች እንትን ስላለች ምናልባት የሚፈጠረውን እዚህ ጋር እናገር ሙሉ ተረጋጋሽ ይኸውልሽ ተረጋጋ አሁን ሰላማዊ ሰው ነው ሰላም ነው ምንም እንትን ያለ ነገር የለምና ምንም የሚያስፈራሽም ነገር የለም ተረጋጉ ይቅርታ ሊጠይቅሽ ነው እሺ የመጣው ምንድነው የሚለኝ ምንድነው ይቅርታ ማድረግለት እንዴ ይሄ እኮ አይደለም እኮ ነው እንደዛ አይባልም በቃ አሁን እንደዛ አይባልም ነው ባለ መግባባት ነው አልኩሽ እኮ ይቅርታ እያልኩሽ ነው ያለሁት እንዴት ብለህ ነው ይቅርታ የምትጠይቀኝ ዋጭረኸኛል ለክተኸኛል እኮ እንዴት ብዬ ነው ይቅርታ ማድረግለት እየሰማሽኝ ነው በቃ ባለ መግባባት ነው አልኩሽ እኮ ሰውቱን ጅብቱን ራሱ በቃ ሁለቱንም ነው ያየሁትን ነገር አስበው አው ምናልባት የተፈጠሩትን ነገሮች ትክክል ያሉ ነገሮች በዛ ሰዓት ሆኖ ይሆናል ምናልባት አለመግባባት ነው እሱ ጋም እኛ ጋም የተፈጠሩት ነገሮች ሐሳቤን ተረዳሽኝ አንቺን በጣም በዛ አይነት ሁኔታ ሁለት ቀን ምግብ አልሰጠዋትም እሷንም ትንሽ እንትን ብያት ነበር እና ይቅርታ ልጠይቃት ፈልጋለሁ አሁን ግን በቃ ይቅርታ ብያት ለቃችሁልኝ እንድትወጡ ነው ፈልገው ስላለ ለቀንለት እንወጣለን ግን አሁን አንቺ ያለውን ነገር ይቅርታ ማለት ነው ፈልገው ምናምን ነገር ስላለ ነው ያመጣነውና እኔ ይቅርታ አላደርግልኝ ምንድነው እንደዚህ የምትሆኚው ቆይ እንትን ሲጀመር እኔ ቦታ ላይ ነው ያለሽ ሰማሽኝ ነበር ስትቀየር ነበር እንዴ ያየሁትን እኮ ማምን ሰው ነኝ አይደል ምን እንደምታረግ ያልሻል እስቲ ከዚያ ትውጭ በቃ ይቅርታ አላደርግልህም ያደረከው ነገር መብትሽ ነው ግን እዚህ በህይወት መኖር አልፈለግሽም ማለት ነው እንደዚህ ከሆንሽ በህይወት መኖር ስላልፈለግሽም ምንም ልታረገኝ አትችልም ምንም ማድረግ የምችለውን በቃ ብለኸኛል አይደል ማድረግ ያለብህን ሁሉ አድርገሃል ከዚህ ጉዳት እንዳይደርስብሽ ነው ብዙ ነገሮች እያረኩልሽ የነበረው ይቅርታ ትእዛዝ የተሰጠኝ እኮ እንድትገደይ ነበር ሲጀመር
እኔ እኮ ብዙ ነገሮችን እኮ እነዛ ነገሮች ሁሉ አስፈላጊ አይደሉም። ስለምን መግደል ነው ስለምን መዋጨር ነው ነገሮችን እኮ ለማስተካከል እየሞከርኩ ነው። አንቺም በቃ የተፈጠሩት ነገሮች መኖር አልፈልገችም መሰለኝና በቃ ነገሮችን ከባድ እያደረገችብኝ ነው። እንደዛ አለ ምናልባት ሰው አልተረዳችም ይሆናል። ከመግደል ያልተተናነሰ ነገር ነው ያደረከው እንዴ? ምን ሆነ? አልገባሽም እንጂ ማለት ነው። ብዙ ውጥንቅጥ ውስጥ እንዳወጣውሽ ሊገባሽ ነበር። ምን አላወጣኝም። እንደፈለክ አሰቃየኸኝ በኋላ ነው እንዴ ይቅርታ ምናምን አድርጌልሻለሁ የምትለኝ? ምናልባት የተፈጠሩት ነገሮች በምን ታውቃለሽ? ለኔ ተሰጠኝ ትእዛዝ ምን እንደሆነ በምን ታውቃለሽ? አላረግልህም። የምን ይቅርታ ነው? የምን ይቅርታ ነው? አግታኝ ነው ይቅርታ የምትጠይቀኝ? ምናልባት የተፈጠሩት ነገሮች አለመግባባት ተፈጥሮ ይሆናል። እናንተ ጋርም ያሉት ነገሮች በጠቅላላ መሆን ያልነበረባቸው ነገሮች ሆኗል። 2 ቀን ምግብ ምሳ ቁርስ ምናምን ነገር አልበላችም። አሁንም በግሉኮስ ነው የነቃችሁ። እውነቱን ለመናገር ከሆነ እንትን እንዳሉኝ ከሆነ ማለት ነው በጣም ፍርሃት ተሰምቷታል። የት እንዳመጣሃት አታውቅም ነበር። ስትቀየር አንተ ከነ ግብረ አበሮች አይታለችና ያንን ነገር ስለፈራች በእሷ ላይ መፍረድ አያስፈልግምና የተፈጠሩት ነገሮች በጠቅላላ ትልቅ ጫና አድርሶባታል። አይምሮዋ ላይም ጭምር ማለት ነው። ለዛ ነው አሁን የጮች እንደያልቻለ አንተም ብትሆን ደግሞ የተፈጠሩት ነገሮች ይቅርታ ልጠይቅ መጣሃል። ይቅርታ የሚገባውን አይነት ዲስፕሊን ለትይዝ ይገባል ማለት አለመግባባት ተፈጥሮ ነው እንጂ እኮ እኔ እኮ ይሄን ቦታ እኮ እንደተቆጣጠርኩት ታውቃለህ አይደለ? በቃ ነገሮችን እኮ አንድ ምልክት ብሰጥ እኮ ይሄ ሁላ ነው። አንተ ራስህ እኮ በህይወት እንደማትወጣ ታውቃለህ አይደለ? ይኸውልህ አንድ ያልገባህ ነገር ቢኖር ማለት ነው ምናልባት አንቺም አልተረዳሽውም እሱም ደግሞ ያሉትን ነገሮች ምናምን በትክክል የተግባባችሁ ስላልሆነ በቃ እዚህ ጋር አስፈላጊ አይደለም። እኛም ለቀንልህ እንወጣለን። ስፈልግህ ግን ደውዬ ያው እንደማንኛውም ሰው ስልክ ይኖራል ብዬ አስባለሁ። ስልክን ይዤ እሄዳለሁ ማለት ነው። እንደውልልሃለን እባክህ እናወራለን። በቃ ነይ አንቺ ነይ